እናቴ ናፈቀኝ ይሉታል ይሄ አረ ይደብራል እዚህ ጋር ልታቆም ብቻ ነው ዛሬማ ጨርሰልኝ ነው እንዴ አረ ይደብራል ከዚህ እንድትወስደኝ ፈልጋለሁ ይሄ ትንሽ ጊዜ የምትለው ነገር ከቀን ወደ ቀን እየተራዘመ ብቻ አርጅቼ ቁጭ እንዳትልሽ ይገባኛል ግን አሁንም ትንሽ ጊዜ ፈልጋለሁ ማለቴ ተሙ ያለበት ሁኔታ ትንሽ አስቸጋሪ ነው በዛ ላይ ተሙ እናት ያደራ ወደኔ መጣው ራሱ የገዛ አባቱ ሸክሙን ክንቢ ብሎት ነው ስለዚህ ግድኔ እሱ መንከባከብ አለብኝ እኔ እኮ እሱ መንከባከብ አለብኝ ግን በቃ ለኔ ቢሆን ጊዜ ስጠኝ እባክሽ ትንሽ ተረጂ ማለት እየሞከርኩ አይደል እሺ እንደው ናልሻለ ያልከኝ ምን መሰለሽ አሁን አቤት ትግስት ምን እሺ መጣው እኔ እመጣለሁ አልኩሽ አንድ ምን ተሙኗ በቃ ምግብ አልበላም እያለ ያስቸግራል የግድ መሄድ አለብኝ እሺ እኔ በዛው ለስራ ሄዳለሁ እሺ ቆይ ምን ሆነ ያልበለው ቁርስም ስሰጠው እምቢ አለኝ አላሰኘውም ብዬ ታውቁት ምሳም ስሰጠው እምቢ አለኝ ከዛ አንተ ጋር ቢጨንቀኝ ደወል እኔ ጋር የሆነ አንድ መፍትሄ አለ ምን መሰለሽ
አደራ ካልበላህ ምናምን ብለህ እንዳታስጨንቅ። አይ ብራራ አይደለም እንዴ አብራችሁ ብሉ እንጂ አንተም ቁርስ አልበላህም ጠዋት። አይ ይቅርብኝ። ምን ማለት ነው ይቅርብኝ ማለት? ለምን ነው የማበላው? አይ አላሰኘኝም ብሎ አለመብላት አለ እንዴ? ራስን እኮ ነው የምትጎዳው። ብቻዬን መብላት ብዙ ስላለመድኩ ይቅርብኝ። ማንሽ ትዕግስት? አቤት። የእጁ አምጪ። እሺ እንቅልፍ ኮምቢ ካልሽ ያው አንዳንድ ሳይንቲስቶች እንደሚሉት ቀን ላይ ጀምረሽ ያልጨረሻቸው በጣም ብዙ ስራዎች እንዳሉ ነው የሚያመለክተው። ሰው እንደዛ ከሆነ እንቅልፍ ያስድሽም ማለት ነው። እነዚህ ከሆነማ መቼም አይወስደኝም ማለት ነው። ለምን? ያሰብኩት ግን ያላሳካሁት ብዙ ነገር አለ። ለምሳሌ ምን? ለምሳሌ አንተን ይዞ መጥፋት። አይ እሱ እንኳን መቼም አይሳካልሽ። ቆይ ለምንድን ነው ተስፋ የምታስቆርጥ? ይዞ ከመጥፋት ውጪ ሌላ እቅድ የለሽ? ትንሽ ጊዜ ማለት ከብዶ ነው አይደል? ይኸውልሽ ተሙ ተኝቷል፣ እንዳንቀሰቅሰው። በቃ ደህና ደሪ። እሺ ደህና ደሪ። እንዴት አደርክ? እንዴ ነቅታል እንዴ? እንዴት አደርክ? ይመስገን። ከተነሳ ብዙ ቆየ? ትንሽ። እና ስለምን እያሰብክ ነው? እኔ የምልህ እስከ መቼ ነው ግን ስለዚህ መስታወት ማነግረኝ? በቃ አንተ አንድ ነገር ከያዝክ አትለቅም አይደል? ማለት ምንም የነገርከኝ ነገር አላሳመነኝም። በቃ ይሄ በህይወቴ ካሳለፍኳቸው መልካም ጊዜያት የአንዱ ቀን ማስታወሻዬ ነው። እና ደግሞ ካሳለፍኩ መጥፎ ጊዜያት ውስጥ ይሄ አንዱ ነው። ይሄንማ ደጋግመህ ነገርከኝ እኮ። ሌላ ምን ልንገርህ? ቆይ እንደ ታላቅ ወንድም ስላንተ ማወቅ ያለብኝ ነገር የለም? ለምሳሌ ቆይ እንዴት ነው ያጣው? ኪራ በእናትህ ይሄን ጥያቄ በተደጋጋሚ አታንሳብኝ። በቃ ምንም ልህ ነገር የለኝም። ተሙ ቆይ ይሄን ለምን ምንም ማወቅ ያለብህ ነገር የለም። በቃ ተወኝ፣ አትጠይቀኝ። እንዴ አትጠይቀኝ፣ እንዳትጠይቀኝ። እሺ መጣ። باقي زاري من دقيقة. وانتم مسافرة لا يجي ماما مسافرة. إني كسبت لما توانا ساكن شيء زشار متشارك. تمارو تشينس. لا مصيبة. طاس عندك كلاس بتاعك. أنا بسرعة كل جند مالك نقول شارل. የሚስቴን ባለሙያተኝነት ስደይ
በጣም አመሰግናለሁ። ከፈለክ ራስን ቀምስ። በቀለለ ግን ዛሬ ከአንድ የስነ ልቦና አማካሪ ጋር ገጠመ። ችግር አለ? አይ አሁን ተማ ያለበት ሁኔታ ጥሩ አይደለም ይመስለኛል። አደጋው ሲደርስበት አይምሮው ልክ ይመጣል መሰለኝ። የግድ እሱን የስነ ልቦና አማካሪ ጋር መውሰድ አለብኝ። ለዛ እንደዛ ከሆነ ጥሩ ሀሳብ ነው። ባይሆን እስከዛ የመጣሻትን ጨርሰው ማለት ነው። እስኪ ወይስ ራሱ ነው? ሰላም አላችሁ። ኪራ መጣ እንዴ? እንዴት ነህ? ምን ነው ዛሬ ቆየ? ከስራ ከወጣሁ በኋላ አንድ ቀጠሮ ነበር። መቼም እዛች ልጅ ጋር ነበርክ አይደል? አይ እንደሱ ሳይሆን ባለፈው የነገርኩህ የስነ ልቦና አማካሪ አለ አይደል? ከሱ ጋር ቀጠሮ ነበር። በስልክ ስታወራ ሰምቻለሁ። ሰላም ነው አይደል ስሟን ያልከኝ? እስቲ ስለሱ አንዳንድ ነገር ንገረኝ። ሰላም ትባላለች። በጣም ቆንጆና አስተዋይ ሴት ነች። ይልቅ ሰውየውን አናግሬዋለሁ እና ሁለታችሁን ማገናኝበት ጊዜ ደርሷል። እሺ እኛንስ መቼ ነው የምታስተዋውቀን? ወንድም አይደለው? ከማን ጋር? ፍቅረኛህን ነው? ማለት አሁን እኔ ስለምን እያወራሁ ነው ገብቷል? እኔስ ስለምን እያወራሁ? እኔ አሁን እያወራሁ ያለው ስላንተ ነው። ሁሌ ስለኔ ስላንተ አይወራም? ስላንተ አይነገርም እንዴ? ስለኔ ብቻ እያወራህ እኮ ቆመ ልቀር ነው። አስፈላጊ ከሆነ ቆሜ እቀራለሁ። አሁን በዚህ ጊዜ እኔ ስለራሴ ማሰብ አልፈልግም። ለምን? ምክንያቱም ምክንያቶች በጣም ይቅርታ ማታ ማየውን ነገር ተናግሬ ያስቀየምኩ መሰለኝ። ተናግረሃል እንጂ ስለራስ ማሰብ ተስለኔ ብቻ እያሰብ ያንተን ጥቅም ትተህ የኔን ጥቅም ብቻ እያሰደድክ ስትጎዳ ያየው ደስተኛ መሆን ይመስላል። እሱስ ልክ ነው። እኔም እኮ ጥፋቴን አውቃለሁ። ያለፈ ትዝታዬ ጠባሳዬ የመጣብኝ ራሴን መቆጣጠር አቃተኝ እንጂ ለነገሩ እሱንም ቢሆን አሁን ለምቻለሁ። እኔ ጠንካራ እንድትሆን ነው ፈልገው። ችግሮችን በራስ መፍታት የምትችል ሰው እንድትሆን ነው ፈልገው። አንድ ቀን ትልቅ ኃላፊነት ልትሸከም ትችላለህ። እኔም እኮ እሱን ነው ፈልገው። ግን እድሜ ላንተ ሁሉንም ካንተ ተምሬያለሁ። በቃ
ልሄድ ነው። ጃኬት ደረባ ገብታ የት ያጠብሽልኝ? በጣም ቢልም ቤስን ቀን የነገርኩሽ። እኔ እቺ ልጅ እኮ አላምናት። እርግጠኛ ነኝ የምንከፍላትን ብር አጠራቅማ ጃኬት ልገዛልኝ። እንዴ ምንድነው ጃኬት የተሟላል እንዴ? ወንድማማቾች ነው የከፈከልኝ መንገዶኛ ቻው ስማ ደውላለሁ እሺ ራት አቅርቢ ለበጅ ደህና ምሹ ደረባ ውስጥ ግባ ሰለፍ ይሄ ማይ ፎጣ ነው አይደል? አዎ እስካሁን ጠራና አላረሳም ማለት እንዴት ረሳው? ከስንት አንዴም ቢሆን እኮ ማገኘው ጠራና ብቻ። እኔ እዚህ ቤት የገባሁት ልክ እንደታመመች ነበር። ሁሌም ስላንተ ታወራለች፣ ሁሌም ትቆጫለች። ለምን? በእሷና በአባታችሁ አለመግባባት የተነሳ ሁለታችሁ ወንድማማቾች ተለያይታችሁ በማደጋችሁ ያከራክራታል። አፈሩን ገለባ ያርግላት። አሁን አንተ ግባ፣ ባይሆን እኔ እጠብቀዋለሁ። እኔ እንቅልፍ ስላልመጣ አንቺ ግቢ። እሺ ደህና ነኝ። የጧቷን ፀሐይ ካንተ ጋር ሆኜ ባያት ደስ ይለኝ ነበር። አዎ ቢሆን ደስ ይለኝ ነበር፣ ግን ታውቂለ እረዳሃለሁ። እቺን ቀን በጣም ስናፍቃት ነበር። አሁንማ ተሳክቶልሽ አብሬሽ ነኝ ያለሁት። ማለቴ ካሁን በኋላ እኔም ለአንቺ አንቺም ለእኔ አንድ ላይ ነን ያለን። ይልቅ ውስጥ ገብታ አትተኛም ነበር እንዴ? ስጠብቅህ እኮ ቆይቼ እንቅልፍ ጣለኝ። እኔ የምልህ ምሽት እንዴት ነበር? በጣም ደስ ይላል ነበር። አይገርምም? ሳላቅ እስከ ዛሬ ጎድቻት ነው። ግን እድሜ ለአንተ አሁን እንድክሳት አደረግ። ይኸውልህ ሊሆነው በኔ ምክንያት ሁለተኛ እንደዚህ እንዳትል። እኔ አንተን የመንከባከብ ግዴታ አለብኝ። የገዛ አባቴ እንኳን እኔ መንከባከብ ከብዶት በተወኝ ጊዜ አንተ ሁሉ ነገርን ጥለህ አስቸጋሪ ባህሪ እንኳን ተቋቁመህ
ከጎኔ ስለቆምክ አመሰግናለሁ። ዛሬ ደግሞ የምስጋና ቀን ነው እንዴ? ይልክስ ተነሳቱ ሄዷል። ወደ ውስጥ ገብተን ተኛ። ተነሳ ዛሬ ምሳሌ ታሪክ ይፈልግ ትዕግስት አቤት። መስታወት ይነሳል። የምን መስታወት አላየሁም። እኔ ሁሉ ጊዜ የሚይዘው መስታወት ነው። እሺ እስቲ በእናትሽ ፈልጊልኝ። ፈልጊ አጥቼው ነው። በእናትሽ በደንብ ፈልጊው። ፈልጊ አጥቼው ነው። ትዕግስት በደንብ ፈልጊልኝ። ወይ ምን ጠፍቶ ነው ተው? መጣ እንዴ? አይ መስታወቴን እኮ አጥቼው እየፈለኩት ነበር። ለማንኛውም ተነስ፣ አንድ ቦታ ይዤ እሄዳለሁ። ሰርፕራይዝ። መጀመሪያ መስታወቴ ይገኝ። ትዕግስት በደንብ ፈልጊልኝ በእናትሽ። ለሁሉም መልስ የምታገኝበት ቦታ ነው። ሁሉም መልስ ማሙሽ ለደረሰብህ አደጋ በጣም አዝናለሁ። መቼ ነው እንደዚህ ሆንከው? ደግሞ በጣም ተለውጠሃል። ከመቼውም ጊዜ በላይ ዛሬ ማየት እናፈኩ። አይገርም? በእናንተ ውስጥ የኔ ልጅነት ይናፍቃል። አይ ልጅነት በቃ ባላደኩ ያሰኛል። ታውቃለህ ግን ያን መስታወት እስካሁን ድረስ አለመጣሉ በጣም ገርሞኛል። አልጠበቅኩትም ነበር። ምናልባት ለመጨረሻ ጊዜ ካያቸው ሴቶች ውስጥ አንደኛዋ ትሆኛለሽ። እሱስ ልክ ነህ። እንዴት ነው አብሮ አደግን እየተንከባከብክልኝ? ስለዚህ ካሁኑ ቁጥጥር ተጀመረ ማለት ነው። እሱማ ቅድም አሁንም አንድ ላይ ነው ያለነው። በደንብ እንከባከበዋለን። ሁሌም ከጎን
የምርኔ በጣም ደስ ብሎኛል ለአንተ በጣም ደስ ብሎኛል እንኳን ደስ ያለ ግን ደስ ያለ አመስልኝ ኧረ ደስ ብሎኛል ግን ምን ያደርጋል ማለት ምን ያደርጋል ማለት ደህና Tamu? Tamaskin? Tamu? Tegas. Abi. Tamu ne şu? Yalla bindi. Mustayo. Mustil. Tamu. Tamaskin. Tamu. Tamu. Tamaskin. Tamu. Tamu. Tamaskin. Tamu. Tamu. Tamaskin. Tamu. Mana musik kamu? ብቻዬን መሆን ፈልጌ እኮ ታዲያ በዚህ ጠዋት በእናትሽ ግባ። ቆይ ለምንድን ነው እንኮን ማንነግረኝ? ምን ልንገርህ? ደሞ ስራ አረፈደብህም አትሄድም? ቆይ አንተ እንደዚህ ነው እንዴ ነው የሚሄድ? ለማንኛውም አሁን ሰላም እየመጣሽ ይኸውልሽ፣ አዲስ የሚፈጠር ነገር ካለ ደውለሽ አሳውቂ፣ እመጣለሁ። ምግብም ስጪው። ለምንድን ነው ወንድምን የምታስጨንቀው? እሱ እኮ ዝም ብሎ ሲያካብድ ነው። እኔ ምንም አልሆንኩ። እሱ እኮ በጣም ያስብልሃል። እሺ እና እኔ ምን ላድርግ? ለምን እንደ ወንድማማቾች ቁጭ ብላችሁ አታወሩ? በቃ እሺ፣ ለማንኛውም ቁርስ ላካ። ተሙ እንደዚህ ሆኖ እንዴት ይሄዳል? ትላንትና ነገ በጣም አስፈላጊ የሆነ ስራ ላይ ስትላለበት እሱማ ብዬ ነበር፣
ግን በቃ ደውዬ ቀጠሮውን ለሌላ ጊዜ አዘዋውረዋለሁ። በቃ እኔ አንድ አስተማሪ እንዲሸፍንልኝ አደርጋለሁ። ለኔ ትንሽ ቀላል ነው። አረ እንደዛማ አይሆንም እንዳመጪ። ለምን ነው? እንደዛ አይሆንም። እንዴት ምን እባክህ ሰሞኑን ትንሽ ስራ በዝቶብኝ ለዛ ነው የጠፋሁት። አልነገርኩትም። ምክንያቱም አሁን የምነግረውን ነገር የመቃወም አቁም። አይ ለሰላም አልነገርኩም። ደስተኞች ናቸው ማለት እዚህ ደስታቸው ላይ እንዴት ነው የምችለው? እኔ ራሱ ከሷ ጋር ስሆን ደስተኛ ነው እና እዚህ ደስታ ላይ እያሉ እንዴት ነው ደስታቸውን ማለት ነው? አላውቅም። እደውልልሃለሁ። እሺ እሺ ያው አብራ አደግን ማለት ነው። ከጓደኛው ጋር ተሰብስበው ነው። ጥሩ ነው። ልጅቷ ግን መልካም ልጅ ነች። የት ዋልሽ? ልጅቷ ነች። እዚሁ ማስቀረት ነበር። የት? እዚሁ ነው ቤት። አረ አንቺ ነው ያስቀርሽ። አሜን። ወይ ደግሞ ያል ቢበላ ምግባችሁ ሁለት አብሮ አደጎች። እሺ ሁለት የልጅነት ጓደኛሞች ተገናኛችሁ። በቃ ማን ይቻላል? እንዴት ነው ብሎ ከሰሉ ጋር ቆንጆ ቀን ነበር ያሳልፈው። ሰልዬ በጣም አመሰግናለሁ። በቃ እኔ ልጅ መሽቶብኛል። ሰሉ ትንሽ አትቆይ? አይ እንግዲህ በቃ እኔም ሸኝቻለሁና ምግብ አውጥልኝ። በጣም ሰልዬ ሰላም ይሁን። ምግብ ስጪው እስከዛ ወንድሜን እንደኔ ሆኖ የሚንከባከብልኝ የሚጠብቅልኝ በቃ የሚያግዘኝ ሰው አግኝቻለሁ። የምር በጣም ነው የማመሰግነው።
እንዳንተ ሆነ የሚንከባከብ የፍቅር ሰው ማግኘት በጣም ከባድ ነው። ምናልባት ያው እኔ ባልኖርም ለማለት ነው። ምን ማለት ነው? ሁሉም ነገር አብረን ሆነን እንወጣዋለን። ግን አዎ እኔም በጣም የምወድሽ ተሙ መምህር መሆን እንደምፈልግ በደንብ አውቃለሁ። ስለዚህ ያቋረጥኩን ትምህርት መቀጠል አለብኝ። እኔም እኮ ትምህርቴን ብጨርስ ደስ ይለኝ ነበር። እንደዛ ከሆነ ነገሮችን እናመቻቻ። ያቋረጥከውን ትምህርት መቀጠል አለብኝ። በቃ ጠንካራ መሆን አለብኝ። ካለኔ ነገሮችን መቻል አለብኝ፣ መልመድ አለብኝ። አላቅም ብቻ በቃ ነገሮችን የሚያሸንፍ ነገሮችን በራሱ የሚችል ጎበዝ ወንድም እንድትሆንልኝ ነው ፈልግ። እኔ የምልህ ሰሞኑን ግን እንዴት ነው ተደጋጋሚ ንግግሮችን እየደጋገምክብኝ? ወንድሜ ስለሆንክ ማለቴ በቃ ጎበዝና ጠንካራ እንድትሆን ብቻ። እሺ ለማንኛውም አየሩ ትንሽ ቀዝቀዝ እያለ ወይስ ትንሽ ወቅት ትፈልጋለህ? ኧረ እንግባ። ወይ ኪራ ነገር አስቤ ነበር። ምን አሰብክ? ለሰሊ ቀለበት ላደርግላት ነበር። ምን ነው? ኧረ ምንም ደስ ብሎኝ እኮ ነው። እንዴት ነው የሚሳካ ይመስላል? ይሳካል፣ በደንብ ይሳካል እኮ። አሁን እንዴት ነው ማድረግ ያለብኝ ታዲያ? ደህና ደር
ደህና ደርሽ። ትንሽ እያለን ራሱ ሱቅ ስላክ እሷን በመንገድ ይካል ይገርማል። ቆይ መጥቶለት ነው ስለሚቋቋምለት ቡና አቤት ቡና እንደዚህ ውስኪ የሆነ ቡና እዚህ ቤት ተጠጥቷል። እስቲ ባባባ ትግስት የለችም ብለህ ነው ስትመጣ አቃጥርልሃል። አንተ አሁን አቃጥራለህ። አብሮኝ ያደገ ነገር እንዴት ይቶኛል? ባይሆን ቡናው በጎዳ ግዳም ቢሆን ጥሩ ነበር። አረ እንጀራውስ በቅጣት ነው በጣም ነበር ደስ የሚል። እናንተ ሰዎች የልጅነት ጋጋ ጨዋታችሁን አሁን ልትቀጥሉት ነው እንዴ? አረ ምን ችግር አለ እንዴ? እና እኔ ምን ልሆን ነው? አንተ ደግሞ ያው እንደምትፈልግ አረ ምንም እንዲሁ ነው እዚሁ። አይ ውስኪ ማን ነው? አይ ቡና እስማ አረባውን ደገም አድርጊው እንደው እስኪ ጠጣ። ሰዓት እኮ በጣም ሄዷል። ለምን ገብታተኛ? አልገባም። እጠብቋል። ባይሄዱ ኑሮ እኮ አይመሽም ነበር። አያድርም። ለምን? አያድርማ በቃ። ደወለ መሰለኝ። ይኸው ደወለ እንደው አንቺ ናችሁ። ምን ነው ቆየ? ከሰላም ጋር ተሙ አትነሳም እንዴ? መጥቷል እንዴ? አዎ አምሽተህ ነው እንዴ የተኛው? ከሰላም ጋር ነው ያደራችሁት? አዎ በጣም ደስ የሚል ምሽት ነበር። ምን አደረጋችሁ? አሁን እንደዚህ ተደረገ ተብሎ ይወራል። ለማንኛውም ተነስ፣ ቁርስ ደርሷል። ወይ የኔ ቆንጆ ገና ከሆነ ናፈኩሽ 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 በቃ ቢመጡ ከሆነ የሆነ ነገር ማሰበች
አረባኪ ሰላም አረባኪሽ እንዴ ሰዓቱ እኮ እየረፈደ ነው። እታውቃለሁ። አንቺ እኮ ለመዋቤና ልብስ መምረጥ እኮ አይጠበቅብሽም። ዝም ብለሽ ያገኘሽውን ጆንያም ቢሆን ላይሽ ላይ ጣል ብታረጊ ውብ ነሽ። ወይ ቶሎ በይ። ታሙ 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 ወይ ቲጂ ታሙ እናንተ ጋር አልመጣም እንዴ? ምን ማለት ነው ካንተ ጋር መጥቷል? ጓዳ ገብቼ ስወጣ የለም። ግቢ ውስጥ የለም? በዚህ ምሽት እንዴ ነው የሄደው? ምን ታሙ ታሙ ከማን ጋር ነው የምታወራው? ኪሩቤል አንቺ ቆይ አትጠብቂውም? ቢያንስ ሲወጣ አትከታተይም ነበር? እንዴት ዝም ትያለሽ? እኔ አላየሁትም። እሱም ማየት ነበረብሽ። ሻውን የት ሄደ ይባላል? በቃ ተረጋጋና። እንዴት ነው የምረጋጋው? ወንድሜ እኮ ነው ተወው ይቀር። በዛ ላይ ማየት አይችልም። ምን ሊደርስበት እንደሚችል አስበሽዋል? ተረጋጋና በቃ ነገ ፖሊስ ጣቢያ እናመለክታለን። እሺ መጣሁ በቃ መጣሁ። ቆይ እዚህ ሀገር የሰው ልጅ ጠፍቶ 24 ሰዓት ካልሞላ መፈለግ አይቻልም ማለት ነው? ቆይ አንተ ይሄድበታል ብለህ የምታስበው ምንም ቦታ የለም? ሊሄድ ይችላል። እርግጠኛ ነኝ ተመልሶ ወደ ገጠር ሊገባ አይችልም። ምክንያቱም እሱን የማድረግ አቅም የለውም። እንደው ሄደ ቢባል እንኳን አባቱ አበሻቅጦ ነው የሚመለሰው። በቃ አንተ ተረጋጋ። ዱን የማላውቀው ባህሪ የማይገለጽ ማንነት ነው ያለው። አንተ ብቻ ልትሆን አድርገሃል። ቢያንስ ምን እንዳስቀየሙት ምን እንደበደልኩት እንኳን አይናገርም። እሱን ነግሮኝ ቢጠፋ ይሻለኝ ነበር። ከዚህ በላይ ምን ልታረግ ፈለግ? አንተ የቻልከውን አድርገሃል። በቃ በቀጣይ ፈጣሪ ይጨመርበት። አሁንማ ያፋልጉኝ ወረቀት እናስገባ። አባት እናት አባት ሰው የለም። አባ አይደለም አባ እንደዛ እኮ አይደለም። ላስቸግር ምንድነው? የኛ ህይወት ሁሌ በችግር የተሞላች ናት። ምንድነው? እንትን ደብዳቤ ልጽፍ አይ ዶክተር ነክ ነጭ ጽፌ አይ ለምን ብዬ አልጽፍልሽ? ቤታችን እዛሽ ጋር ናት። ብዙ ማስረዳት እሺ ልጅ ልጅ ሶስት
ጀማዓው እንግዲህ ይዤላችሁ ከች ብያለሁ ብራዘሮች። አይ ያሬ ነይ በጋዝ ሰከም أنا جماعة نفسس أولنا دوبي منشين جدا فريش براشنس بتجيون من أبارم تلانتا አረብያ ምን እሺ ነው ይሁን ፍሬሽ የለው ስምብልሽ አንቺ ፈዋሽ ጭመቂ በነገራችን ላይ ፋሚሊ ጋር ይሽሽ ከቻለች እሷ ዱቤ ትባላለች እሱ ደግሞ ቤባ ስምሽ ማን ነበር ያልሽኝ እኔ ተመስገን ተመስገን አራዳለች ስምብልሽ ጭመቂ ፈዋሽ እንግዲህ ታሙይ ጋና ከመከሰተሽ ያለ የግድያ ሙከራ ስለተደረገብሽ በጣም ነው ቀንተ ነው እንዴ አንተ ለምን አጨስ እንደውም አላቁስ ማ እኔ አንቺ ከምታጎሽኝ የለ ጣም ቢደፈኝ ይሻላል እሺ ነው ገዛገዙት ይልቅ ዱብዬ አሪውን ነገር ጻፍለት ይፈልጋልኛች እሺ ነገር አተሙ ማን ይሰጥሽ ወንድሜ ይሄን በማድረጌ በጣም ይቀርታል ሰላም የልጅነት ጓደኛዬ ብቻ አይደለች የልጅነት ፍቅሬም ነች እንዲሁም የስከዛሬው ድረስ ጠባሴ ልጅ እያለን እሷ ባንጸባረቀችብኝ የመስታወት ነጸብራቅ ነው አይኔ ጠፋ በሰዓቱ ለማንም አልተናገርኩም እኔም አልተናደድኩባት በጊዜው ይበልጥ የጎዳኝ ግን ጥላኝ ወደ አዲስ አበባ መጣቷ ነበር አሁንም ድረስ መጠበቃት እሷን ነበር እንደተመኘሁትም አገኘኋት ደስ አለኝ ግን እንዳሰብኩት አልሆነም እሷ አሁን ያንተ ነች አብሬያችሁ ሆኜ ፍቅራችሁ ላይ ከቀን ወደ ቀን እየሞትኩ ያለኝ አማራጭ ከእናንተ መራቅ ደስታና ሰላም ነው እመኝላችኋለሁ ለእኔ እንዳታስብ ለአንድ ራሴ መሆን አያቅተኝ እስከዛሬ ድረስ ለእኔ ብዙ ተጎድተሃል ደስታ ይገባል ምናልባት አንድ ቀን እንገናኝ ይሆናል ውድ ወንድም ሰላም 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 በእውነቱ ትልቅ ታሪክ ነው ያለ ግን አንድ ጥያቄ ልጠይቀው እሺ ጠይቅ ግን እንዴት ላንተ በሚሞትል ወንድም ላይ ጨክነህ ልትሄድ ቻልክ አሁንስ እኔን የሚያደማኝ እሱ አይደል ግን ደግሞ እሱ ደስተኛ ነው የኔ ታሪክ አይቀየርም እኔ እሷን እያፈቀርኳት እኔም እሱም አንድ ቤት የምንኖር ከሆነ ሁለታችንም እንጎዳለን ግን አሁን ሁለቱ ስላሉበት ሁኔታ የምታውቀው ነገር የለም ኧረ የለም ያሬድ ግን ታሪኩን ስነግረው ካላየዋቸው ብሎ በጠዋት እንደወጣ ነው ኧረ እዛ ድረስ እኔ እኮ የት ሄዶ ነው ለካሱ ካፕስ እያጫወተው ነው በቃ እኔ የሚበላ ነገር ፈላልጌ ልምጣ አይ እኔ ብሄድ ይሻላል ኧረ እኔ እሄዳለሁ ጠዋት አንተ ብዙ ሰርተሃል ለእናንተ ማንም እንደማይሰጣችሁ እኮ የታወቀ ሜሊት ካሙስ ካሙ ባክህ ይሸቃል
ብራዘሩ ካንሰር እንደነበረበት ነግሮሽ ነበር? ምን? የደም ካንሰር ነበረበትና ቆየ ካረፈ በእናትሽ። አንተ እየቀለድክ አይደለም? እንደዛማ ቢሆን ደስ ባለሽ። ግን ይሄን ታው እንዴት ነው የሚሰራው? ምን አላችሁ? ሰላም አላችሁ። ኪራ መጣ እንዴ? እንዴት ነህ? ምን ነው ዛሬ ቆየ? ከስራ ከወጣሁ በኋላ አንድ ቀጠሮ ነበር። መቼም እዛች ልጅ ጋር ነበርክ አይደል? አይ እንደሱ ሳይሆን ባለፈው የነገርኩህ የስነ ልቦና አማካሪ ያለ አይደል? ከሱ ጋር ቀጠሮ ነበር። በስልክ ስታወራ ሰምቻለሁ። ሰላም ነው አይደል ስሟን ያልከኝ? እስቲ ስለሱ አንዳንድ ነገር ንገረኝ። ሰላም ትባላለች። በጣም ቆንጆና አስተዋይ ሴት ነች። ይልቅ ሰውየውን አናግሬዋለሁ እና ሁለታችሁን ማገናኝበት ጊዜ ደርሷል። እሺ እኛንስ መቼ ነው የምታስተዋውቀን? ወንድም አይደለው? ከማን ጋር? ፍቅረኛህን ነው? ማለት አሁን እኔ ስለምን እያወራሁ እንደሆነ ገብቷል? እኔስ ስለምን እያወራሁ? እኔ አሁን እያወራሁ ያለው ስላንተ ነው። ሁሌ ስለኔ? ስላንተ አይወራም? ስላንተ አይነገርም እንዴ? ስለኔ ብቻ እያወራህ እኮ ቆመ ልቀር ነው። አስፈላጊ ከሆነ ቆሜ እቀራለሁ። አሁን በዚህ ጊዜ እኔ ስለራሴ ማሰብ አልፈልግም። ለምን? ምክንያቱም ምክንያቶች በቃታሙ ተረጋጋ። ሁላችንም እኮ ያጆች ነን። ጥሩዎችን ያስቀድማል እንጂ። እውነቷን ነው። እንደዚህ መሆን መፍትሄ የለውም። እኛም የኔ የምንላቸውን ሰዎችን ብዙዎቹን አተናል። ብዙ ተጎዳን። ከጠባሳና ከጸጸቶች ምንም መተረፍ ነገር የለም። ዋከን በእናት እንደዚህ አትበል። አሁን ግን እሱ ጋር ወሰዱ። ወንድሜ ጋር ወሰዱ።
ወንድሜን እንደኔ ሆኖ የሚንከባከብልኝ የሚጠብቅልኝ በቃ የሚያግዘኝ ሰው አግኝቻለሁ። የምር በጣም ነው የማመሰግነው። እንዳንተ ሆኖ የሚንከባከብ ፍቅር ሰው ማግኘት በጣም ከባድ ነው። ምናልባት ያው እኔ ባልኖርም ለማለት ነው። ምን ማለት ነው ባልኖር? ሁሉም ነገር አብረን ሆነን እንወጣዋለን። ግን ያው ምን ነው ቺኳ ችግር አለ እንደ ያፈጠጥሽ? እንደዚህ እንድትሆን ይዳርኩኝ ነኝ አይደል? እንደዚህ እንድትሆን ይዳርኩኝ ነኝ አይደል? ምን አይነት ማረባ ሰው ነኝ? ማረባ ሰው ነኝ። ተይ እንደሱ አትበይ። አሁን ወደ ወንድሜ ጋር ውሰድ፣ ወደ መቃብር ቦታ ውሰድ። እኛ አላምንም። እንዲህማ በቀላሉ ትተይ ልትሄድ አትችልም። እሺ ይኸው መጥቻለሁ እኮ። መልስ ስጠኛ ወንድሜ፣ ዝም አትበል። ወንድሜ 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 አርፍጃለሁ፣ ቢሆንም ግን መጥቻለሁ። መልስ ስጠኝ ወንድሜ። ግን እኔ ምን አይነት ራስ ወዳድ ስለ ራሴ ብቻ እያሰብኩ እሱን ላዳምጠው አልቻልኩም። ወደ ሞት እየሄደ እንደሆነ እያወቀ ራሱ ስለኔ ያስብ። እኔ ግን በምላሹ ራሱ ያለበት አሁን ስለተወራ ወይ ስለታዘነ የሚለወጥ ምንም አይነት ነገር አይኖርም። ባይሆን እሱ የሚፈልገውን ነገር በማድረግ እሱ የጀመረውን ነገር ስንጨርስ ነው እሱ የሚደሰት። ህይወት ግን ለምንድን ነው እንደዚህ በፈተና የተሞላች ሆነች? ተፈጥሮ ፈጣሪ ያዘዘ ማለት ነው። የኛ ሚና የመጣብን ነገር በጸጋ መቀበል። እሱ ልክ ነሽ። ከአሁን በኋላ ሁሉም ነገር አብረን እንወጣዋለን። ከጎን ነን። እሺ? አንቺን ብትሆኚ ከልጅነቴ ጀምሮ ስወድቅ እያነሳሽ ሲከፋኝ እያጽናናሽ ከጎን ያለሽ በጣም ነው። ዝም በይ። አሁን ስለሱ ማንሳት አያስፈልግም። ወደፊት ብቻ እናስብ። እኔ አዳሪ ትምህርት ቤት ተመዝግቤያለሁ። ትምህርቴን መጨረስ አለብኝ። ከበፊቱ ጠንክሬ
የተሻለ ነገር አስብ። ይህንን ወንድሜ ቢሰማ ምን ያህል ደስ እንደሚለው። ደግሞ ወንድሜ ራሱን ተክቶ ነው ያለፈው። እሱ የወንድምነቱን ድርሻ ተወጥቶ፣ እኔ ደግሞ የአጎትነቴን ኃላፊነት እወጣለሁ። በቃ እናንተ እንግዲህ ስላችሁ እምቢ አላችሁ ማለት ነው? አይደለም። እኛም እኮ አብረን ብንሆን ደስ ይለናል፣ ግን ሌላ የኛን እርዳታ ፈልጎ የሚመጣ ሰው ሊኖር ይችላል። በቃ አታስጨንቀን። እኛ እዚህ ውስጥ የገባነው ፈቅደን ደግሞ ከዚህ የተሻለ ነገር ደግሞ ለመስራት እያሰብን ላቢያጆ ቤት ከፍተናል አይደል? የሆኑ ጀለሶች አሉ፣ ከነሱ ጋር ተቀናጅተን ጎን ለጎን ደግሞ ጥቃቅን ስራ ለመስራት ስላሰብን ተሙይ ዳይረክተር አባቴ ደስ ብሎኛል። እኔ የምልሽ ዱቤ የምሩ ነው የሚያወራው? አዎ ዛሬ እኮ ልንነግርህ ነበረ። በቃ አንቺ ብቻ ያላ ጠንክር በል። ደግሞ ፋሚሊ ሆነናል። ለፈለግሽበት ምናምን ታይም ተከሰች። በራችን ክፍት ነው። ለካ ሰቢያችን በር። ለማንኛውም በጣም ነው የማመሰግነው። እኔ እንጃ እንዴት አድርጌ እንደማመሰግናችሁ አላውቅም። ኧረ በቃ እንደዚህ አትሁን።